ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ በስመ አብ ወልዶ መንፈስ ቅዱስ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል ዝም ብሎ ሄዶ ያጣፉ ሚራቅ እየተፉ የሆነ ነገር ማድረግ ዲስሪስፔክት ማድረግ የአርቲስት አድማሱ እናት ከዚህ ዓለም በሞት አርፋለች። በጣም ያሳዝናል። እውነት ብራይት የሆነ መርቀን ብሎ ቤቱ ሲገባ እንዴት እንግባባ ደግሞ በፈልግስ መኝታ ቤት ድረስ መሄድ ምን አስፈለገኝ? እዚህ ሶፋ ላይ ማድረግ አልችልም? ጆርዲ ነው ጆርዳና ኩሽና የምትባይ የማድ ቤት ጣራ የመሰልሽልሽ ተፈጥሮ በራሱ የበደለችሽ ግን በተደጋጋሚ ጥራት በቃ ሀገር ውስጥ ገቢ መጣ ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪክ አላታ ሰላም ነገር ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀን ያደርጋሉ፣ በር ያደርጋሉ ያልኳችሁ ቪዲዮዎች ለእናንተ ይዤ መጥቻለሁ። አይ ኖ ቻናላችን ጊዜያዊ ታርቡለንሶች እያስተናገደችን እንደሆነ በቪዲዮ መልቀቅ ዋይዝ እናንተ ጋር ኢንተራክሽን ዋይዝ ፕሮብሌም እንዳለ ዊ ነው አይ ቶልድ ዩ። የምንሰራበት ፋሲሊቲዎች አሁን በጣም የተመቻቹ አይደሉም። ፒሲያችን በጣም ኤዲት ለማድረግ ያስቸግራል። ሶፍትዌር በጣም ላግ ያደርጋል። ኢቭን ኖቲስ ካደረጋችሁ የሳውንድ ዲሌይ ሁሉ አለውና እሱ በሙሉ ኢንስፓየር አደረግን በኢነርጂ ለመስራት። ሆኖም ግን እንደዚህም ብሎ እነዚህን ቻሌንጆች ጭምር ይዘን አብዮታዊ ህዝባዊ ቻናላችንን እያስቀጠለ ነው። ወደፊት እናደርገዋለን። አዲስ ከሆናችሁ ቻናል ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይክ አብሶ ነባሮች አሁን ላይክ with that being said ይላሉ ፈረንጆች ወደ ቲክቶክ ስብስቦቻችን። ክፍለ ሀገር ሄጅል አንተ እንጀራው ውፍረቱ እዚህ ለካ ጥላውን ነው የምንበላው። እንጀራውን እንዲያርጅ አይሃል ቬሎ በለው አንድ እንጀራ ስሎ አይነሳልኝም የተጣበቁ ስሎ ብሎ እንጀራ ራሱ ስታቀርብልኝ ድንጋይ ያስቀመጠ ወጥ እስኪመጣ ንፋስ ይወስድባል። ክፍለ ሀገር ሄጅል እንጀራው እንዴት ናችሁ? እስኪ አንድ የገረመኝ ነገር ላካፍላችሁ ብዬ ነበር። የህዝብ ትራንስፖርት ተጠቃሚ ነኝ፣ የአንበሳ ባስ ማለት ነው። እና በተደጋጋሚ የጥራት ጉድለት አይባቸው ላይ ንጽህና ጉድለት ማለት ነው። እንደምታዩት ባሱ ከኋላ አካባቢ ይሄ በንፋስ መንገድ የሚገባ አይደለም። ይሄ በኢኔትሪክ ተጭኖ ባሱ ላይ አራግፎት አለ። አቧራ አለ። የዱባይ በረሃ ነው የሚመስለው። በጣም የተከማቸ አቧራ ነው ያለውና አንበሳ ባስ የህዝብ ትራንስፖርት አገልግሎት ሰጪ እንደመሆኑ መጠን ህዝብ አገልጋይ እንደመሆኑ መጠን የነዚህን ባሶች ጥራት ቢጠብቅ ብዬ ጥቆማ መስጠት ስለፈለኩ ነው። እና በጣም ከባድ ነው። መጨረሻ ላይ በፎቶ የምታዩት ባስ ነው ያጋጠመኝ እና እንደምታዩት በጣም አቧራ አለ ምናምን ነገር ነው። ንብረቶቹ ናቸው እነዚህን ማለት ትራፊክ እሺ ተናስተልኝ ማንጃ ፍቃድ እሺ እንዴት ነው አለቃ? ሰላም ነው? ሰላም እንዴት ነው እየነዳ ነበር? እንዴት ነው? እስቲ እዚች ላይ ታምፔስ በስመ አብ ወልድ መንፈስ ቅዱስ ይገርማል። ሊፈነዳ እኮ ነው ማለት ነው። ምን ያህል ብትጠጣ ነው እንደዚህ? ስንት ነው ጠጣ? ስንት ነው እንደ አካሄድ እኮ ናገራ ወደዚህ ግራ ቀኝ ጥፍጥፍ እያልክ እንዳለ ፓራላይዝ እኮ ናረኮ እስቲ እኔ የምልህ መንጃ ፈቃድ ውስኪ ነው የጠጣው። ውስኪ ነው ጠጣ? ምን አይነት ውስኪ ነው ጠጣ? እስቲ ንገረኝ። የት ነው ጠጣ? ክለብ ነበር? ክለብ ነው? ክለብ የት የሚባለው ክለብ ነው? ስንት ከፈልክ ለውስኪ? ምንም መላትም እኮ ስለዚህ 15,000 እስቲ ግን የጠጣኸው ምን እንደሆነ ባቅ ደስ ይለኛል። እቺን የጠጣሁት እንደዛ ነው ጠጣ። ጎበዝ
በራምፕ ጠጣ። እኔ እንደውም ሆነ ለጓደኞቼ ራሱ እየነገርኩ ነበር። ሲጠጣ ይሄ ልጅ ጎበዝ ነው፣ አናዳዴ እያየሁ ነበር። እንዲቀጥል ነው እስኪ ደግሞ ጥሩ ነው ለጤና ፍቅም ማጠራል። ክለብ ሺሻ ነበር እንዴ? ሺሻ ጨስክ? አላጨስክ? ደግሞ ተጨማሪ ነው አላቃ እንግዲህ የድራፍትን ብርቱን ጥሩ ነው ይባል። እንግዲህ እንካ ወንጃ ፍቃድ ሰላም ግባ፣ ሰላም ግባ። ቀስ ያለ ይኸውልህ ፍጥነት ኪሎ ሜትር አይደለም እድሜን ነው የምቀንስ። እሺ ኪሎ ሜትር አይደለም እድሜ ነው። አሪፍ ነው ኤክስፔርት ጋር አሪፍ ነው፣ ግን እንዳይደበሩብሽ ትነዳ እንደሆን ንዳ በአምስተኛ ብዙ ለምጃለሁ ከሌላ እንዳልተኛ ለዛ ልጅ አድርሱለት ጋይስ። አንቺ አንዴ ለምደሻል ብዙ አይነት አነዳድ፣ ሃይዌይም በአስፓልትም በፒስታም በጉድጓድ። አንቺን ለማስደሰት አንቺ ጋር ለመድረስ በአምስተኛ አልነዳም። ነዳጅ አልጨረስም ጎማዬን አልጎዳም። ሩቅ ነው መንገድሽ ይበዛዋል ዋሻ፣ ጀርጅሬ ነድቼ አልሰራም ሻሻ። ምንድነው ይሄ የብልግና ባክ ኤንድ ፎርዝ? በአምስተኛ ነዳጅ እንዳትጨርሽ ዋሻ ነው ጫካ ነው ምናምን። ይሄ እኮ ትልቅ የምሁራን ፔጅ ነው። ጥሩ መልስ እናገራ። ማነው እንደዚህ የሚያንኳኳ? አረ መጣን። ምንድነው እናንተ በራት ከፍቱም እንዴ? አረ ስላላ ፀሐይ ላይ እኮ ነው ያለ ነው። እሺ ይቅርታ ጋሽዬ። በእናትህ ይቅርታ አትበለኝ። እዚህ ሰፈር ጭራሽ ጥግብ ብላችኋል። አሁን የሮንድ ብር አምጣት ወለ። አረ ገና ሳምንት አልሆነም ከከፍ። አይ ስዌር ይሄ ልጅ ምን ይሻል ነበር? አይ ስዌር ቱ ጋድ ኦ ማማ ሳምንት ምናምን አትበል። አፍንጫ እንዳለ መሽከፍለ ታውቃለህ? አረ አሁን እኮ በቅርብ ነው የከፈልኩት። አትከፍልም? አረ ባለፈው አይደል እንደ ከፈልኩት። ስምና ስልክ ቁጥር ንገረኝ። ካንተ ጋር ልምጭምጭ አልፈልግም። ጠብቄ እኮ ነው ተለማምጬ እንድትከፍል ትፈልጋለህ? ለምኛ እሺ ይቅርታ አልፈልግም። ግባና ብር ይዘናል። እሺ ስንት ነው የሚከፈለው? 9500 ብር ነው። ራሽ እንዴት እየኖርኩ ብቻ ኑር አልኩ እንዴ ነኝ ፈልገህ መሰለኝ ብቻ የምትኖረው። አረ እንዴ ቤቴን ሳሳሽግልህ እግሬ ስር ወርቄ ትለምነኛል። ለዛኔ ማና ቤት እንደምልህ አለው። እኔማ 9500 አልከፍልም። አትከፍልም? ምድራ ልፋጭ አሳያለሁ። ቆይ እግሬን ሳስረግጥ እንደውም ብሎኬት መተህ ትወስዳለህ። ይፈርሳል ቤቱ ራስ። ዞር በል ከስሬ በእናትህ ጠብቀኝ። እኔ ብዙ አደረጃጀቶች አውቃለሁ። ከማውቀውም በላይ ደግሞ ሌላ በጥፍ ብዙ አደረጃጀቶች እንዳሉ አውቃለሁ። ሮንድ የሚባል ሴቷን አስገቢያት ዝም ብሎ ሰክቶ የሚወጣ እኮ ነው ያለው። እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። ደደብ ለአለስ እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም እሷ ከላይ ሆነች እንጂ ኧረ ላላ ብለ ከላይ ነው የጆርዲ ይሄኛው ቅሬታ ከፖድካስትም በላይ አልሆነባችሁ? እኔ ከፖድካስትም በላይ ሆኖብኛል። እኔ እንደውም አሁን ጆርዲን ሁላ ደግፍ ጫፍ እየቀረ የደረስኩ ነው። ስሜቱ ቃል መረጣው ስሜቱ እንደው ከትላንት ወዲያ የደረሰባት እንደሚመስል። ስደውል ስልኬን የማታነሳው ለምንድን ነው? እኔ እኮ ገንዘቤን ስጠኝ ነው ያልኩ። የገዛ ገንዘቤን ያንተን ገንዘብ አምጣን አልኩኝ። 30 ሺህ ብር ቀልድ ነው እንዴ? ለምንድነው ስልኬን የማታነሳው? ለምንድነው ቢሮ የማትገባው? ለምንድነው ራስን የምታጠፋው? 30 ሺህ ብር እኮ ስንት ስራ የሚሰራበት ነው። ለምንድነው ገንዘቤን የማትሰጠኝ? ለዚህ ነው ከህግ አማካሪዬና ከግል ሴኩሪቲ ጋር ተያይዤ የመጣሁት። ለምንድነው በዚህ በአሳቻ ሰዓት የመጣሁብህ? ቢሮ ሰዓትም አትገባም። ለምንድነው ገንዘቤን የማትሰጠኝ? ልናገር? ምንድነው የምትናገረው? ገንዘቤን ስጠኝ በቃ። ገንዘቤን ነው የምፈልገው። እሺ ጋሽ እኔ ገንዘብን አልከለክልም። ገንዘብን የመከልከል ፍላጎትም የለኝም። እኔ በአጋጣሚ ብሩን ሰጠኸኝ ጠቀምበታለሁ ብዬ እንዳያስኩት ማማ ትልቁ አረፉ ተብሎ አገር ቤት ተደውሎ ሄድኩ። አገር ቤት ሄድን። ማማ ትልቁን አልቅሰን ቀበር። ተላቅሰን ስንመጣ መንገድ ላይ ሽፍታ ይዞ ሌሎቹን እኔ ላይ ምን እንዳያላቅም በቡታንታ ብቻ ሸኘኝ። እንደምንም ይሆን ብለን ለምነን እንደገና ተንፏቀን አዲስ አበባ ልክ ስንገባ የእንጨት መሰንጠቂያ ድርጅት ተቃጠለ ተብሎ
ልክ እንደገባሁ የእንጨት መሰንጠቂያውን ገና እየነደደ ነበር። ደረስን። ያንን ለማጥፋት ሰነድ ምናምን እንዳይበላሽብኝ ሰነዶችን ወደዛ ለማድረግ ስፈልግ ፖሊሶች ሌባ መስያቸው እቃ መሰርፍ ሌባ መስያቸው ከመንገድ የመጣሁት ብያለሁ። 2-3 ቦታ ሲሉኝ እንደገና ሆስፒታል ገባሁ። ሆስፒታል በምን ልታከም በምን ላምጣ? ሆስፒታል 2 ወር ተኛሁ። ስወጣ የወንድሞች ልጆች አሉ፣ የራሴ ልጆች አሉ። የትምህርት ቤት ሂሳብ ተባለ። ያንን የትምህርት ቤት ሂሳብ ከታባት ይላል። ሀገር ውስጥ ገቢ መጣ። አልካል ወንድሜ እስቲ ያዛት እስቲ ወንድሜ በፈጣሪ እስቲ ከቻላችሁን እስቲ ኪሳችሁ ውስጥ ያለውን ለወንድሜ ዳሽኩና ከአንዳምሽ ብትጨምርልኝ 14 ዓመት ዩኒቨርሲቲ ምን ተማርክ ስትለኝ ዶንኪና ሙንኪ እየለየ ነው ጎበዝ። ሰላም እንዴት ናችሁ ቲክቶክ ቤተሰቦች? እስቲ አመት ከ6 ወር የለፋንበትን ዘፈን እስቲ ዘፈናችንን እየተቸ ነው ታውቁታላችሁ። ይሄ ልጅ እንዴ አላውቀውም። አንዱ ለቪዲዮ ላይ ምናምን በማጋረጃ ምንድነው የሚለው? እስቲ አይተን እስቲ እንመለስ። አንተ ወራዳ ጋግላ ባለፈው ዘፈን ነው ብላ እየተሾካሾክ ለቀቅ ዝም አለ። ዛሬ ደግሞ እችን ወደ ላሳማ ፊትሽን ካዞርሽ እገርፍሻለሁ ብለ ቂጧን ብቻ ታሳየናለህ። ምንድነው የምትለው? አንበሳ ወጥተህ እስቲ ቪዲዮ ስራ። ቂጥ ላይ ዲምፕል እስኪወጣ ቁጭ ብለህ የምትሳደበው አንተ አንድ ክላስ ላይ በማጋረጃ 4 አድርገው ከፋፍለው ነው መልክ የምትሰራው ነው። ድሬድ ነው ወይስ 50 ግር ነው? ልጅ እኮ የቲቪ ሎጎ ነው የሚመስለው። ዝቃ በለም የታጠፈ ጉልበት ነው የሚመስለው። አንበሳው ምን ሆነ ነው እንዴ? አመት ከ6 ወር የተለፋበት ሙዚቃ ላይ ሲጀመር ከመጀመሩ ነው ቲክቶከር ከዘፋኝ ጋር ሲሰራ ያየው። ታዲያ የትኛው ቲክቶከር ነው ከዘፋኝ ጋር የዘፈነው? አንተ መጫት ፊት ነህ አንተ። እውነት ጫማዋን እስክታሰር ውሸት ዓለምን 3 ዞራ መታለች ፊት ነህ። አንድ መጋረጃ ለ4 ክፍል ግን ከባድ ነው። እንሻገር ዜብራ እንሻገር ዜብራ እንሻገር ዜብራ ኋላ ይገጨናል ካገኘን አበራ እንሻገር ዜብራ። ማን አበራ? ይሄን ቪዲዮ ላይክ፣ ሪፖስት፣ ሼር እያደረጋችሁ እንዲደርስላቸው አድርጉ። እነዚህ 3 ግለሰቦች በቪዲዮ ላይ እንዳያችኋቸው በህቡ ተደራጅተው የተከበረውንና የታፈረው ስሜን እንዲህ በየአደባባዩ በየዜብራው ላይ ሲያጠለሹ ተስተውለዋል። ገና ለገና ከኛ ቀድሞ መኪና ሊገዛ ይችላል በሚል ስጋት በማህበረሰቡ ዘንድ የጎሪጥ እንድታይ የኔ የማሽከርከር ብቃት ጥያቄ ውስጥ እንዲገባ ያ ብቻም አይደለም፣ እንደ ማንኛውም አሽከርካሪ ለእግረኛ ቅድሚያ ሲሰጥ ህብረተሰቡ በእኔ ላይ አመኔታ እንዳይኖረው ክፉ ጥላን አጥልቷል። አስቸኳይ ማስጠንቀቂያ። ይሄ ቪዲዮ እንደደረሳችሁ የይቅርታ ቪዲዮ እንድትሰሩ አሳስባችኋል። እቺማ ራሷ ምክንያቷ ሁሉ ነገሯ የመንሱር ዛቻ ነች። የሲሲዲ ደላላ ሲሲዲ ኪራይ ነው አንሽካሪ አላ ሴፋንታውን 2 ቤት አልፎ ጋሽ ማሙድ አምር ጀርባ ቴዲ አፍሮ ፊት ለፊት ያሬን ነጉጎን እና እነዚህ 12 ቲክቶከሮች የሚኖርበት እነሱ አጠገባ ይቻላል። ላይቭ ላይ የቱን ላይ የሴፉን ሴፋንታ ችግር ይዘላል ና ችግር መሸሸሽ ቀርብ ይዘና ቀርብ ጆርዲ ነው ጆርዳና ኩሽና የምትባይ የማድ ቤት ጣራ የመሰልሽልሽ ተፈጥሮ በራሱ የበደለችሽ ግን ትውልዱ ላይ መርዛት ትርጭ። እኛ ኢትዮጵያውያን ነን። ፌሚኒስት ምናምን የምትዩ ነገር አይገባንም። ዋት ይሄ ጥቁሩ ዋት የሚለው አለ። ኢትዮጵያዊነትና ፌሚኒዝም እኮ ዜግነት አይደለም። ሴት ያልሆንሽ ግን ሴት መሳይ የአውሮፓ ባዕድ አምልኮትን ወደ ሀገራችን ልታስተላልፍ እየሞከርሽ ነው። ይህ ደግሞ እኛን አይወክለንም። የጣሊያንን ሰላቶ ገርዘን ያባረርን ፌሚኒስት ለአዝቢያን ጌ እንዳይፈጠር ነው። አንቺ ደግሞ ይሄን ቀዳሚውን ቦታ ይዘሽ እየተንቀሳቀስሽ ነው። ትዳር በሀገር ይመሰላል። ጥሩ ትዳር የአንድ ሀገር የጀርባ አጥንት ነው።
ሀገር መሪዋን እንደምትመስል ሁሉ ልጆችም አሳደጊያቸውን ይመስላሉ። ስለዚህ ፖድካስቶች ይህችን ልጅ ስትጋብዙ ከጀርባዋ ምን አይነት ተልእኮ እንዳላት ልትገነዘቡ ይገባል። ወንድም የመጀመሪያ ተረጋጋ የጃት እንደተባለው ፌሚኒዝም በአዳም ልኮ ነው የአውሮፓውያን የጣሊያን ቀኝ ግዢ ምናምን ብራዘር መጀመሪያ ፌሚኒዝምን እንረዳ እኛ ዴፊኒትሊ የጆርዲ ሀሳብ አቀንቃኞች አይደለንም ግን የሌለውን ስም እየለጠፉ ለመምታት መሞከር እንደውም ነጥብ ነው የሚያሳጣው ኢንዶሚ ውስጥ እኮ ባይኑ ማይታዩ ትላትሎች አሉ አንተ በረንዳ ራስ አንተ ሞላል ፓፓዬ ራስ ወተርሜሎ ምንድነው ወተርሜሎ ሀባብ የሀባብ ጭንቅላት የተሸከምካት ሮጣ ምንድነው ታለንት ካንተ ዳግም? አማርኛ ምን ቋንቋ ማውራት አማርኛ ማውራት ታለንት ነው። አማርኛ ምን ለተለየ በአማርኛ ምን ትላለህ? በሬ በግ ፍየል በሶ እነዚህ በአማርኛ ብቻ ነው ያሉት? ሌላም አለ? ብዙ በጣም ታለንትድ ልጅ ወይዘላረ ዲሌ በዓለም አቀፍ ደረጃ 145ኛ በአገር አቀፍ ደረጃ ደግሞ 15ኛ ጊዜ የዓለም የአህዮች ቀን እየተከበረ ነው። እንኳን አደረሰ ማለት የምትፈልገው ሰው ካለ? አንደኛ ወንድሞችና እህቶችን እንኳን አደረሳቸው ብያለሁ። ከዛ በመቀጠል እናንተንም እነዛ እኛንም ጭምር እንኳን አብራ ደረሰን። እንኳን አብረን እንትን እኮ ነው። አውቶ ፓይለት ሞድ እኮ ነው ህዝቡ ያለው። አይስዌር ቱ ጋድ ማለት አውቶ ፓይለት ባስገባው የሚገባ ሀሳቡ ሪሊና ቀልቦ የቱ ጋር እንዳለ ማግኘት የሚከብድ እንኳን አንተም አደረሰ ይባባላል። ያቀን አንቺን ብዬን እንጂ የቴዱ አወቅ ነው መፈልፊያ ስለን ተከነው ማረግ ከዳሩ ግሪሳ ወሲዩ እቺማ ፐርፌክትሊ ፊት ያደረገው እዚህኛው ፎቶ ፓሳ መፈልፊያ አንሳ ቀበሌ መታወቂያ አረ ዛሬ ቀጠሮ ነበረኝ። መታወቂያ ነው። አንተ ዛሬ መታወቂያ ተቀጥሬ አይደል እንዴ? የለም መታወቂያ ዛሬ ምን ማለት ነው? ለምንድን ነው የሌለው? ቀጥሮኝ እኮ ነው። የለም ስም ጽፋል? አዎ ጽፌያለሁ። የለም ስም አልደረሰኝም እኔ ጋር። ዞር በል ሰዓት አልፏል ዛሬ። የለም ገና 8 ሰዓት አንዴ 8 ተኩል ተመለስ ስራ። አረ ምንድን ነው እንዴ? ብትገዛል ላውጣ ነው ገና። የለም ዛሬ ዞር በል። እቺ የሆነ መዋቅር ላይ ነበረች። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ። እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ። አሁን እንደ ዕቃ ማጠብ ነው በቃ። ቼክ ሊስት ነው። ለባሌ ዛሬ ሴክስ መስጠት አለብኝ፣ ዕቃ ማጠብ አለብኝ፣ ምግብ መስራት አለብኝ ምናምን ይሆናል። የሆነ ጓጉታ የምትጠብቀው ነገር ራሱ አይሆንም። ለምን? በወንዶችና በሴቶች መካከል ያለው ይሄ ሴክስ የምንለው ነገር ራሱ አንደርስታንዲንጉ ራሱ በጣም ዲስቶርትድ ስለተደረገ ማለት ነው። ሌላ የረሳነው ነገር ፖርን ምን አይነት ሜሴጅ ነው ለወንዶች እያስተላለፈ ያለው? ዝም ብሎ ሄዶ እያጣፉ ሚራቅ እየተፉ የሆነ ነገር ማድረግ፣ ዲስሪስፔክት ማድረግ ምናምን ብዙ አለመጣጣሞችን እያስተናገደ ነው። ኢቭን ሴክስ ላይፍ የምንለው ነገር ሁክአፕ ካልቸር ራሱ በጣም ፋክተር ያደርጋል እዚህ ኮንቨርሴሽን ውስጥ ማለት ነው። ግን እነዚህ ነገሮች ለብቻቸው መፍትሄ የሚሰጣቸው ነገሮች ናቸው። አጋይጆር ላይ ያነሳቸው ህንጦች እኮ ቫሊድ ናቸው። ትንሽ ወመቴያዊ ሆነውብኛል። ወመቴነት ትንሽ አይቼባቸው ነው። ግን ግጭቱ በአስቸኳይ ካላቆሙ እርምጃ እንደሚወስዱ አፍሪካዊ መሪ ተናግረዋል። የመጨረሻ ማስጠንቀቂያ ለኢራንና እስራኤል የጊኒ ቢሳው ፕሬዝዳንት እንግዲህ መስጠታቸው ተሰምቷል። የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካልቆመ ሀገሪቱ እርምጃ ልትወስድ እንደምትችል ነው እንግዲህ ያስጠነቀቁት። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ እርምጃው በግል ነው ወይ ነው በእግር ነው እርምጃው? እንዴት ነው ወክ ሊያደርጉ ነው አይደለም? አንተን በሆነች ሀገርነት አፍሪካን እንኳን በጥቅል የናቁ ትላልቅ አየናቀራል ተሳስተው እኮ ትንሽ አቴንሽን ቢሰጡት አቴንሽን ነው ያለው ሪጅን እኮ ነው። እውነት ለመናገር ሙዚቃ ይወዳሉ። የማን ዘፋኝ ያለው? ማይክል ደስ ይለኛል። ማይክል ማለት የትኛው ማይክል? ያስቀና ነው። የትኛው? ስንት ማይክል አለ? አይ ማይክል ቦልተን አለ፣ ማይክል ጃክሰን አለ።
ማይክል ጃክሰን ማለት ነው። አዎ ሌላስ ማይክል ቦልተን ስም ቢሆን አልተው ቦልተን ሌላ በቃ እነዚህን መሳሰሉ ነው። ከሀገር ውስጥስ ማንን ያደንቃሉ? እኔ ለጊዜው ስማቸውን አላያዝኩም እንጂ ብዙ አድናቃለሁ። ሀገር ውስጥ ያሉ በሙሉ ዘፋኞች አጠቃላይ ማለት ነው የከለከለ ከማለት። እሺ ለተመልካቾቻችን አንድ ዘፈን ቢመርጡልን። የማይክል ነው ያልኩ ምን የሚለው? they don't care about us ዳቦ አፍሪካ ዘፈን የአፍሪካ ጆርናል ላይ ያለ ዘፈን ማን ነበር? እንትን ጠፍቶብኛል። ያው ግን ለሌላ ነገር አይደለም እኛን ጀም የተቀላቀልከው። አረ እንዴት እንደዚህ ታስባላችሁ? እኔ ንጹህ የጓደኝነት ፍቅራችሁን ፈልጌ ነው የተቀላቀልኳችሁ እንዴ? እሺ አቡዬ፣ በነገራችን ላይ ዛሬ እሷ ልደት ነው። እሺ እንኳን ተወለድሽ በላት። OMN ስሊኩዊን ዛሬ ልደትሽ ነው? እንኳን ተወለድሽ እንዴ? እንዴ ስንት ዓመት ሆነሽ? ያው አቡዬ ዛሬ 16 ነው። አይ ዛሬማ 16 ነው። አሪፍ ቀን ለኔ የተወለድሽ ነው። እውነቱን ለመናገር እንዴ ስንት ዓመት ሆነሽ? እኮ እድሜ ዛሬ 16 ነው ያስኩኝ። 16 ሞላ። ምን ከቆመ ነው ማለቴ አለ 15.1 15.2 እያላችሁ ነው እናንተ ቺኮች የምታከብሩት? አያስቅም ያባ አያስቅም። እሺ ምንም አያስቅም። አዎ አያስቅም። ዛሬ እሷ ልደት ለማክበር እሷ ቤት እኮ ልናደር ነው። አመጣም ያው ኧረ እመጣለሁ እንዴ ማለቴ ማደር ያጣበባችኋል። እውነት አይበቃም። ይቅር እሱ ያሳስብ። እንደምንም ተጣበን የሷ ልጋ ላይ እናራለን። ችግር የለውም። እሺ አስቸገርኩ ግን እውነት። እኔ ደግሞ ይገርማችኋል በእንቅልፍ ልቤ ምናምን ማረገውን አላውቅም። ይኸው እንግዲህ ስለሚሄድም ምንም ስለማረግ እንግዲህ በእንቅልፍ ልቤ ያችሁ ላይ ካገኛችሁ እንዳይደብራችሁ። አታስብ። እኛም ልንሄድ እንችላለን በእንቅልፍ ልባችን። አታስብ። አላስብም ደስ ይለኛል። እሺ ያ ቡዬ ለማታ ዕቃ መገዛዣ ወደዛ የምንልበት መኪና የለም ወይ? አሁን የለኝም እውነቱን ለመናገር ግን ይኖረኛል ከ15 ቀን በኋላ። ለዛውም BYD 25 ኤሌክትሪክ መኪና። እንዴ ልገዛ ነው እንዴ አቡዬ? አረ እንዴ ሁሉ ሶርት አካውንት ላይ 200 ብርና ከዛ በላይ ዲፖዚት አድርጌ እድል የለም ነው ያው ከዚህ በፊት እስኮነ አልወርድ ብላችሁ ነው። አሁን እያየኋችሁ ሁላችሁም ትወርዳላችሁ። ምንም ውረድ ዳይ አንተ ሰው እንዲቀር አልፈልግም። ቶሎ በሉ አፍጥኑት። ቸሎ አይደለም ውረድ ዳይ ይህን ቪዲዮ ለመስራት ነው ባስ ውስጥ የገባው። እንዴት በ25 ዓመት አንድ ገርል ፍሬንድ እንኳን የላችሁም? እኔና ብሮ ሰሚኝ ደግሞ ማማዬ በሪቲ በሪ ላንቺ ሰደ ራሴ መረሽኩ ወይኔ ያለኝን ንብረቴንም ፖሽኩ ወይኔ። እውነት ለመናገር ቻሌንጁ ምንድን ነበር? 7ኛ ክፍል 3 የደገምኩት አልሰከርክም። እውነት ለመናገር ቻሌንጅ በዚህ በሬና ባንተ መካከል ያለው ልዩነት አይገባኝም። በሬውም አያስብም፣ አንተም አታስብም። ደንቆሮ መሀይም ከነሚስት ደንቆሮ ነው አንተ ራስህ የሌባ ልጅ። ሁለተኛ እንዳገባ በዚህ በሬና ባንተ ሁለተኛ እንዳገባ። በኮሮና ሰዓት ማንም ከቤቱ እንዳይወጣ ሲባል ጎዳና ተዳዳሪዎች ይቆማ ይጠብቆ። እኛስ ምን ገንዘባችን ከፍለን አይደለም የምንወዳደው? በነፃ መሰለሽ እንዴ? ምን ደስ የሚል ነገር አለ? እኔ ራሴ መጀመሪያም ሳይሽ ምንም ደስ አላልሽኝ። ታኝም እንዴ አልወጣም። ምን አባቱ ታኝ በላ ሄዳ ይውጣና የኔ ወንድም ይሄ እኮ ግንባር አይደለም። እሺ ምን ትእዛዝ ስላለ ግንባርማ ቢሆን ግንባር ይሽልሽ ነበር አይደለም እንዴ? ወንድ ነህ አይደለም? ጋዜጠኛ ነህ? አዎ ለነገሩ ወንድ ነህ። አንተ ብትሆን በእኔ ቦታ የተደፈርከ አሁን ምን ይሰማሃል? እኔ አታሳሸኝና ደስ ነው የሚለኝ። ዋይ ደስ ይለኛል። አንተ ምን ሾርጣን በእናትህ ከኛ ጋንጋ እንደዛ አይደረግም። ይሄ እንደዚህ ያለ ደደብ ጭንቅላት የሌለ አስተሳሰብ። ድንግል እንደሆንኩኝ እንዴት ማወቅ እችላለሁ? ለማወቅ በጣም ቀላል ነው። የሚያስፈልጉሽ መስታወት፣ ባትሪ እና ጨለማ ክፍል ነው። እግዚአብሔር ስለ ብልግናዋ ተናግሬ ሳልጨርስ እጅ ከፍንጅ ትያዝ። ጨለማ ክፍል እና በሩን ቆልፊው። ከዛ
ከዛ ፍላሽ ላይቱን መስታወት ላይ አብሪውና መስታወቱን እንደዚህ ላንቺ በደንብ እንዲታይሻል ሻርገሽ ራስሽን ጠይቂ ከወንድ ጋር ተኝቻለሁ ወይስ አልተኛው ካልተኛሽ ድንግል ነሽ የተናረሰ እንዴ ምንላየሽ ይሄን የነገርኩሽ ምክንያት ስላለኝ ነው እኔም ሰርች አድርጌ ስለማቅ ነው actually Man, shut your bitch ass up, nigga. Nobody asked. I'm very sorry. በጣም አዘናለሁ። ይሄ እንትን ነው ውልና ማስረጃ ጽፈት ቤት ነው አንድ ቦታና እንደምታዩት ነው ሰነዶች ማረጋገጫ ነው ይላል እንት ባህር ዛፍ ዘይት ይሸጣሉ እንትን አላችሁ የበረሮ መድኃኒት ዘራ አሁን እኮ ሱቅና አገልግሎት ሰጪ ተቋም መለየት እኮ አለበት ክቡራን አንዳንድ ሰዎች የዋህ ናችሁ እና ምን ትሉኛላችሁ ምን ችግር አለው ይሄን ያንዷ ሰራተኛ ነች ስለሚቸገራት ትስራ ነው አይደል እና ውጭ ጉዳይ ጀብሎ ይጀልግባን ያው ሰራተኛ ስለሆንኩ እንዴ ይባላል እንዴ እንደዚህ እንዴ ባለፈው ምርጥ ቂቤ ያለ ይላል ፋሲካ ተጠብቃ ወረዳ ጽፈት ቤት ውስጥ ያላገባ ምስክር ወረቀት ሊያወጣ የለ ጓደኛችን ቅቤ ይሽጣሉ እንዴ አለ ከአሜሪካ ወጥቶ እንትን አጥር ገፋብኝ ድንበር የለብኝ የሚል ለሚካሰሱ መሬት ወረቀት ለሚያወጡ ሰዎች መቼም ዓመት በዓል ማክበራቸው አይቀርም ብለሽ ቅቤ ካንቺ እንዲገዙ ከደንበኛቸው አስክደሽ መቼም ዓመት በዓል ማክበራቸው ስንፍና ስራ ያለ መውደድ ያለ መስራት ነገር እንዴ እንዴት ነው ነገሩ ነይ ግዴለሽም አብረን እናድጋለን በቃ ዋን እኔ ራእይ አለኝ ህልም አለኝ ምናም ብለ ሰው እንዴት ነው አብረን ማኖር የምትችለው እንዴ ዋናው ፍቅሩ ነው ብለ ጋሽ ፍቅሩ ወጣና ጧት 2 ሰዓት ተነስተው ወደ ስራ ሄድ እንጂ የፈለከው ስራ ባለሙያሙን እደ ጥበብም ስራ በይድም ከፈለክ ሹፍርናም ስራ ከፈለክ ሙሪ ዋትኤቨር አርግ ብቻ ተኝተየዋልክ ነይስቲ እኔ ወዲ ዋናው እልሽ ብዙ ራእዮች አሉ ለወደፊት አብረን እናድጋለን ምናምን እንደዚህ አይነት ነገር እማገበ ስንፍናን ሙጭጭ አርጎ መያዝ የሆነ ገንዘብ እስከሚያልቅ ድረስ አለመንቀሳቀስ ጭራሽ ብዙ ወጣቶች ተኝታችሁ ትበላላችሁ በ25 ዓመት አልጋ ላይ ተኝተ ቀኑ ሙሉ ሾርባ በሳህን እንዲመጣለት እንዴ በጣም የመጨረሻ እኮ ነው የጉብዝና ጊዜ እኮ ነው ጡንቻ ማስል አምሮ በአብዛኛው ጥሮተኝነት ፋሽን ነው የሱ ወንድም ከአሜሪካ ገንዘብ ስለሚልክላቸው በሰላም ነው የሚኖሩት 2000 ጥሮተኛ ባልና ሚስት ነሽ ለማህበረሰብ ምንም ተባርክች የለም ልማና ነው ለማኝ ነሽ በቃ እንደ ባልና ሚስት አንተ ታደለ ገለቴም ታደለም በፍቅር ቋንቋ ስትጠራሩ ማን ነበር የምትባባሉት? እሷን ሃኒ ላት ነበር። ሃኒ ጀብዳቤው ላይ እንዳለ እሷ ማሚ ትለኝ ነበር። ማሚ ትለኛለች። እኔ ሃኒ ትላታለሁ። ማሚ የእናት አይደለም እንዴ? እንግዲህ እንደ እናት ማለት ነው። እንደ እናቴ ነገሮች እንግዲህ ከተለሩ ተራጊ ይከረይበል። ምን ፍለጋ መጣሽ? ወሬ ማስችል ከሆነ አታውራ። ኦኬ ወሬ ማስችል ከሆነ አታውራ የምር የት ነው ነገሩ የኔ ልጅ ዝም ብለህ መጣልን አትዘባርቅ ወላ ንግግር ነው አፏም ያስጠላኛል ለመነጋገር ደግሞ መማር ወይም ደግሞ webclass.com ሳይን አፕ ማድረግ ተዋት እናቷን እኔ ከሰደባችሁን ታስተዋውቁት ነገር ግን እንዴት ኢፌክቲቭ ነው እስቲ ነገሩን እኛም ወይ እንጠቀም ፖቴንሻል ከስተመረን ሙልጭ አርጋ ይመጣል ሰውየው እኔ እስቲ ሳይኮሎጂ የምታውቁ ሰዎች ካላችሁ ነገሩ ሄሎ The legend. መስኪን እንዴት ነው ማነው? አዎ ያወኩሽ መሰለኝ በጣም ታወኩሽ እኮ ቆየው መሰለኝ። እንዴት ነው አንቺ እንዴው ተላይ እስከታይ ድረስ እንዴው ተታች እስከላይ ድረስ እንዴት ነው ደህና ነሽ? እስከታች ድረስ እንዴት ነው ማከለ ላይ ሲደርሳሞሽ እንኳን ያቅም ማነሱ ታዲያ ቢዋኙት ያልተም ቆሱ ነው ብለን ነበር እንጨርሰዋን ብለን ነበር አልጨረስንም ታዲያ በርግጥ እኔ ራሱ ቢያንስ የሚያልቅ መስሎኝ ነበር በትኜ ነበር በቃ ምንም ብለው ጭራሽ ሊያልቅ አልቻለም የሚያልቅ ቢሆን እኔ ምን አይነት ሁናቴ በነበረ እኔ አንድ ከሚገርመኝ ነገር ይሄ ነው እንዴት ነው ይመችሻል አሁን ማምሼ ልምጣ ቢያንስ አሁን መኝታ ብታነጥፍ አሁን ራሱ በቃ አሁን ቢያንስ 8 ሰዓት ምንም 9 ሰዓት ቢሆን ነው ላይ ደግሞ ቀለቀና አይሆንም አሁን ማታ አንዳንድ ጊዜ ለምድሽ ለሊት ሊሆን ይችላል ቀን ምናልባት ይጨልማል ይባላል አንዳንድ ምን ይላሉ አንዳንድ ሲባልና ሲሰራ የቀን ስራ ይጨልማል አይንም ጉር ያረጋል
አይንም እውር ያደርጋል ይጨልማልም ነው የሚባለው። እሱ ግን ያው ሳይታይ ነው የሚሰራው። ችግር የለውም። ጨለማም ሊኖረው ይችላል አይመስለኝም። ያው ዝም ብሎ ስንጥጥ ነው ምን ሳይታይ እሱ ምን ችግር አለው? አውድ በዚያው እንትን በቃ አንዳንድ ጊዜ ለምን መሰለሽ የጠፋውበት ጉዳይ ገብቶሻል። በዚያው ጠፋው የሁለት ወር ኪራይ እንትን እላለሁ ዘጋለሁ ብዬ የጠፋውበት ምንድነው? አንደኛ 3 ወር ይሙላ አንተ ዘጋለሁ። ኧረ እንዳታስወጣት ከቤት ባው። ለነገሩ ግን ምን መሰለሽ ተመቶ ብር ወዲያ ዕዳ ተሶስት ወዲያ እንግዳ ይባላል። ተመቶ ብር ወዲያ ዕዳ ተሶስት ወዲያ እንግዳ ይባላል። ግን 3 ወር መክረም የለበትም ነበር። ግን የ2 ወር ነበር ቀርጨፍ ማድረግ ያለብኝ። የአርቲስት አድማሱ እናት ከዚህ ዓለም በሞት አርፋለች። በጣም ያሳዝናል። እውነት ብራይት የሆነ ልጅ እግዚአብሔር በጣም ያሳዝናል። ለሱ መጽናናት ለእናቱም ደግሞ ህይወት በገነት ትኖር ዘንዳ ከልብ ምኞቴ ነው። ቡናውን እየወቀጠ እኮ እዚያ ጋር ኮንዶሚኒየም ላይ እኮ የሚወቅት እኮ ነው ኢትዮጵያ ያበሽ አስረግጬ ነው ነገር ከኢትዮጵያ መጥቶ እንዲሁ ካልተወቀጠ እንዲሁ ቋቋ ካላለ አረና ሽኑ ሲያል አረና እንደው ድንቄ ተውማ እንደሱት አረና እንደው ከጩማ ተውማ እንደበል አረሮስቲ የሆነ ቡና አራራ ይሽተት እንጂ አሽታች ተመልከቱ። ህንጻ ላይ ዋሽንግተን ዲሲ ብትሄድ ቡና ወቀጣ ነው። ያኛው ወቀጣና ይሄኛው ወቀጣ አንደኛ ናቸው። አንዱ ዞር ሲል አንዱ ወቅቶ ነው የሚወጣው። በጣም ነው የገረመኝ። አንዱ ዞር ሲል አንዱ ወቅቶ ነው የሚመጣው። አንዱ ፓርኪንግ የሰራ ቺኮኒ ይወቅታል። አደገኛ ህዝብ ነው። ኤዲኤም የሚባል ኤሪያ ሸሚዝ እኮ የሚቀያየር ነው የሚለዋባ። እባክህ ሸሚዙን ዛሬ ነጭ ሸሚዝ አውሰኝ። ተመልከት ሚዲያም እባክህ አውሰኝ። ኤክሴል ነው ሚዲያም ላርግልህ። ሚዲያም አርገው ኤክሴል አርገው። ያጎቴ ልጅ ፈልጎት ነው እንዴት ተለቀረዘ የሚላል ከኔ ኤክሴሉ ስጠኝ። ሸሚዝ ይዞ እኮ የሚዋስ እኮ ነው። አሁን የት ዓለም እንደሚኖር አታውቁም። ዋሽንግተን ዲሲ በጣም የሚያምር ቤት ነው ግን ያለ አጀት ምን ፍለጋ መጣሽ? መኝታ ክፍሌን ደግሞ ብታየው እንዴት እንደሚያምር። Bitch, I see what you did there. I know. ታወቀ ከምሬ ነው። ካላመንሽኝ እኔ ላሳይሽ። አይሆንም ሳሚ፣ እኔ እዚህ ቤት ምንም ነገር ማድረግ አልፈልግም። ይሄ ድራማ ነው። ማን ምን እናድርጋለሽ? ለምንድን ነው ሰው ያላሰበውን ግን የምታሳስቢው አንቺ ልጅ? ደግሞ በፈልግስ መኝታ ቤት ድረስ መሄድ ምን አስፈለገኝ? እዚህ ሶፋ ላይ ማድረግ አልችልም? አረ ሁልጊዜ ልደጋግም ነው እንዴ? አረ ወይ ረዛልኝ። አዎ ይልቅ ነይ ትንሽ ላሳይሽ። I'm very sorry በጣም እንደዚህ ማለት how I feel jealousy በፌክ አካውንት ጀንጅኔ ካርድ ካስላኩት በኋላ ደህና አደሩ። ምንድን ነው የምሰማው ድምፅ? ምን ሰሙ? ምንድን ነው እንዲህ አይነት ድምፅ? እንደው ለአካባቢ ብክለት ትንሽ አታስብም እንዴ? ሆዴን ትንሽ ሆዴን አመመኝ። ይሄ ህመም አይደለም እኮ አገኘው ብሎ መጫን አይደለም። በልኩ ብታደርገው ይሄ ሁሉ ይመጣል እንዴ? በተከራየሁበት ሽንት ቤት የተከራየ እንደው ወሰደው ብዬ ሰጥቻለሁ እንዴ? ወሰደው ብያለሁ። እዚህም ነፃነት የለኝም። ስማ 23 ዓመት ከ200 በላይ ሰው አከራይቼዋለሁ። እንኳን በነጠላ በጋራ እንደዚህ የፈሳበት የለም። እኔ ባለቤቱም አልፈነጨሁበት እንደዚህ እንዴ። ተከራይቼ እኮ ነው የምኖረው ጋሼ። የተከራየ እንደሆነ እና ነፃነት የለኝም እንዴ? ነፃነት እዚህ ነው ነፃነት የሚታወቀው። ጫንቀርቅ ብለህ መተህ እዚህ እኔ ማድረግ ያ ከዘር ቪዲዮ መስል በሪፍሌክት ስለማስ መስከረባችሁ ነው። ቪዲዮስ ከሆነ